ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ የጤና መረጃ ተገናኘን። በዛሬ ፕሮግራም የምናገር መፈልገው የአብሽን ጠቀሜታ ነው። በነገራችን ላይ አብሽ በሀገራችን በተለይ ቀደም ባሉት ጊዜያቶች እናቶቻችን አባቶቻችን አብሽን ለተለያዩ የጤና ጠቀሜታዎች ሲጠቀሙበት እናስተውላለን። ነገር ግን አሁን ላይ በተለይ በወጣቶች ዘንድ የአብሽ ጠቀሜታ ብዙም ግንዛቤው በርካታ ሰዎች ላይ ስለሌለ የአብሽ የሚጠቀሙ ሰዎች እየቀነሱ አስተውላለሁ ወይም ብዙ ሰው ለአብሽ ትኩረት ሲሰጥ አልመለከትም። ነገር ግን አብሽ በጣም በርካታ ጠቀሜታ አለው። በሰውነታችን ውስጥ በአብሽ ውስጥ የምናገኛቸው በጣም በርካታ ነገሮች አሉ። እስቲ ዛሬ አብሽ ውስጥ ምን ነገሮች ይገኛሉ? አብሽን ስንጠቀም ሰውነታችን ምን አይነት ጠቀሜታን ያገኛል? አብሽን እንዴትና መቼ መጠቀም አለብን የሚለውን ነገር በአጠቃላይ በዚህ ቪዲዮ አያይዤ ነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ደግሞ ሌሎችም ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። እንግዲህ አብሽን ስንመለከት በነገራችን ላይ በአብሽ ውስጥ አይረን ይገኛል፣ ፕሮቲን እናገኛለን፣ ፋይበር፣ ማግኒዥየም፣ ማንጋናይዝ እነዚህ ነገሮች ሁሉ በአብሽ ውስጥ እናገኛቸዋለን። ታዲያ ጠቀሜታቸው ምንድነው የሚለውን እንመልከት። አንደኛ የአብሽ ጠቀሜታ በተለይ የደም ውስጥ የስኳር ጭማሪን ለመከላከል ለመቀነስ ይረዳል። ይሄ ከምን ጋር ይያዛል? በተለይ ለታይፕ 2 የስኳር ህመም እንዳትጋለጡ የመከላከል ስራን ይሰራል። በተለይ በአሁን ሰዓት ላይ የስኳር ህመም በጣም ተስፋፍቷል። አዋቂዎች ላይም ወጣቶች ላይም ልጆች ላይ ሁሉ የስኳር ህመም እየተገኘ በአሁን ሰዓት ላይ በጣም እየተስፋፋ ይገኛል። ታዲያ እንደዚህ አይነት ህመሞችን አስቀድማችሁ ተፈጥሯዊ በሆኑ በእንደዚህ አይነት ነገሮች መከላከል መቻል አለባችሁ። አብሽ በምትጠቀሙበት ጊዜ የሰውነታችሁ ግላይሴሚክ ኢንዴክስ በጣም ይሄ በነገራችን ላይ አብሽ ግላይሴሚክ ኢንዴክሱ ዝቅተኛ ነው። ስለዚህ ይሄ ግላይሴሚክ ኢንዴክሱ ዝቅተኛ ነው ማለት ሰውነት ውስጥ ገብቶ ፈጣን የስኳር ጭማሪ አያመጣም ማለት ነው። ግላይሴሚክ ኢንዴክሱ ዝቅተኛ የሆኑ ነገሮች መውሰድ ሰውነታችሁ ስር ከፍተኛ የስኳር ጭማሪ እንዲከሰት አያደርጉም። ይሄ ደግሞ ለታይፕ 2 ስኳር የመጋለጥ እድላችሁ ይቀንሳል። ስለዚህ አብሽ በተለይ ከስኳር ጋር ተያይዞ ትልቅ ጠቀሜታ አለው። ሌላው የኮሌስትሮል መጠን ይቀንሳል። በነገራችን ላይ ኮሌስትሮል ሰውነት ላይ እየተከማቸ ሲሄድ በተለይ የደም ቧንቧ ላይ ኮሌስትሮል እየተለጠፈ የሚሄድ ከሆነ የደም ቧንቧችሁን እያጠበበ ስለሚሄድ ለተለያዩ ችግሮች ያጋልጣል። ለምሳሌ ለከፍተኛ የደም ግፊት ሊዳርጋችሁ ይችላል። ለልብ ህመም ሊዳርጋችሁ ይችላል። በተለይ የልብ ህመም በአሁን ሰዓት ላይ በጣም እየተስፋፋ ነው። አስተውላችሁ ከሆነ በድንገት ትናንት ታይተው ዛሬ ሞቱ የሚባሉ ሰዎች አሉ። ድንገት በተኛበት ህይወቱ አለፈ፣ ጠዋት አይቸው ነበርኮ በአንድ የምንገጠመው እየተባሉ በተለይ በአሁን ሰዓት ድንገተኛ ሞቶች በዝተዋል። ለዚህ አንደኛው አጋላጩ የልብ ህመም ነው። ታዲያ የልብ ህመም የሚያመጡ ነገሮችን እንደዚህ የኮሌስትሮል ክምችት ከደም ዝውውር ጋር ከደም ቧንቧ ጥበት ጋር እንዲህ አይነት ችግሮችን ቀድማችሁ መከላከልና ማስተካከል ይኖራል። አሁን አብሽ ስትጠቀሙ እነዚህን ሁሉ ዝርዝር ጥቅሞች ይሰጣቸዋል። ኮሌስትሮል ከሰውነት እንዲቀንስ ያደርጋል። ኮሌስትሮል ሲቀንስ የደም ቧንቧችሁ ሰፋ ስለሚል ደም በበቂ ሁኔታ ሰውነት ላይ ይሰራጫል። ይሄ ግፊትን ይቀንሳል፣ የልብ ህመም ተጋላጭነትን ይቀንሳል፣ ስትሮክ ደረጃ ሁሉ የሚደርሱ ችግሮችን ይከላከላል። ስለዚህ ለልብ፣ ለግፊት፣ ለደም ዝውውር፣ ለኮሌስትሮል ለነዚህ ነገሮች ሁሉ አብሽ እጅግ በጣም ትልቅ ጠቀሜታ እንዳለው መታወቅ መቻል አለበት። ሌላኛው የቴስቶስትሮን መጠን ይጨምራል። ይሄ ከወንዶች ጋር ነው የሚገናኘው። እንግዲህ ወንዶች የቴስቶስትሮን በዋናነት የወንዶች ሆርሞን ነው። የወንድ ልጅ ወንድነት ባህሪ እንዲላበስ የተለያዩ ለወንድ ልጅ የሚረዱ ነገሮች የሚገኘው ከቴስቶስትሮን ነው። ታዲያ ይሄ አብሽ በውስጡ ዚንክ፣ ማግኒዥየም፣ ማንጋናይዝ፣ ቫይታሚን B6 እንዲህ አይነት ነገሮች ስላሉት ለወንዶች የቴስቶስትሮን መጠናቸው ከፍ እንዲል ያደርጋል። ስለዚህ አብሽ ወንዶችን ብትጠቀሙት መልካም ነው ማለት ነው። ሌላው ከቆዳ ጋር ተያይዞ ያለውን ጥቅም መናገር ፈልጋለሁ። የአብሽ በተለይ አብሽ ቆዳችን ላይ የሞቱ ሴሎችን ለማስወገድ ይረዳል። ብዙ ጊዜ
የቆዳ ችግሮች የሚፈጠሩት የሞቱ ሴሎች ከቆዳችን በጊዜ ሳይወገዱ ሲቀሩ ናቸው። እንግዲህ የሞቱ ሴሎች በቆዳ ቀዳዳ አማካኝነት ይወገዳሉ። አንዳንድ ጊዜ በተለያየ መንገድ የቆዳችን ቀዳዳዎች ላይ ተለጥፈው ይቀራሉ። በዛ ጊዜ ነቡግር፣ ሽፍታ፣ የተለያዩ ፊታችንን የሚያበላሹ ችግሮች፣ ቆዳችንን የሚያበላሹ ችግሮች ይፈጠራሉ። ታዲያ አብሽ ትልቁ ጥቅም ምንድነው? እነዚህ የሞቱ ሴሎች ከቆዳችሁ ላይ በጊዜ እንዲወገዱ ያደርጋል። በተቃራኒው ደግሞ ለቆዳችሁ ለስላሴ ይሰጣል። ይሄ ተፈጥሯዊ ቆዳ ውበታችሁን ይዛችሁ እንድትቆዩ ያደርጋል። ለስላሳ፣ ጠንካራ፣ ወዛም፣ ጤናማ ቆዳ እንዲኖራችሁ ያደርጋል። በነገራችን ላይ ለውበት ከፈለጋችሁት አብሽን መጠጣት ብቻ ሳይሆን መቀባትም ትችላላችሁ። ለምሳሌ የአብሽ ዱቄት በትንሽ ውሃ ለውሳችሁ ፊታችሁን መቀባት፣ ከዛ በኋላ 15 ደቂቃ አካባቢ አቆይታችሁ መታጠብ። ለምሳሌ ይሄንን በሳምንት 3 ጊዜ ብታደርጉት በጣም ፊታችሁ ጥርት ያለ ያማረ የተዋበ እንዲሆን ያደርጋል። ስለዚህ አብሽን ከመመገብም ባለፈ በዚህ መንገድ ፊታችሁን በመቀባት ለውበትም ልትጠቀሙበት ትችላላችሁ። ሌላኛው አብሽ ትልቁ ጥቅም ከፀጉር እድገት ጋር ተያይዞ ያለውን ማንሳት ፈልጋለሁ። በነገራችን ላይ ፀጉራችሁ በጣም እየተነቃቀለ እየሳሳ እየረገፈ ያስቸግራችሁ አላድግ ያላችሁ ሰዎች አብሽን መጠቀም አብሽ ብትመገቡ አብሽን በተለያየ መንገድ ብትወስዱ ለፀጉር እድገት በጣም ይረዳል። ይሄ መርገፍ፣ መሰባበር፣ መሳሳት እንዲህ አይነት ነገሮች እየቀረ በጤናማ መንገድ የፀጉራችሁ እድገት እየጨመረ ሲሄድ ፀጉራችሁ እየፋፋ ሲሄድ ታዩታላችሁ። ስለዚህ አብሽ ይሄ ከፀጉር እድገትም ጋር ተያይዞ በጣም ትልቅ ጠቀሜታ አለው። ሌላው የአብሽ ትልቁ ጥቅም ከሰውነት ውስጥ መርዛማ ንጥረ ነገሮችን ማስወገድ ነው። ባይዘዌ አብሽ ይሄ ከጉበት፣ ከአንጀት፣ ከደም ውስጥ መርዛማ ነገሮችን የማስወገድ አቅሙ በጣም ከፍተኛ ነው። ይሄ በተለይ ከተለያዩ ህመሞች ጋር ተያይዞ እስከ ካንሰር ደረጃ ሁሉ የሚደርሱ ችግሮችን ይከላከላል ማለት ነው። እንግዲህ በተለያየ መንገድ ወደ ሰውነታችን በምንመገባቸው ነገሮች ሊሆን ይችላል። በተለያየ መንገድ ወደ ሰውነታችን መርዛማ ንጥረ ነገሮች ከገቡ የተለያዩ የሰውነት መስሎቻችንን የሰውነት ክፍሎቻችንን ያጠቃሉ። ታዲያ አብሽ ስትወስዱ እነዚህ መርዛማ ንጥረ ነገሮች ከሰውነት እንዲወገዱ በማድረግ የሰውነት ክፍሎቻችሁን ከጉዳት ይከላከላል ማለት ነው። ስለዚህ ይሄም ትልቁ የአብሽ ጠቀሜታ እንደሆነ ማወቅ አለባችሁ። ሌላ ምን ማንሳት መፈልገው አብሽ ውፍረት ከመቀነስ ቦርጭ ከማጥፋት ከክብደት ጋር ተያይዞም ጥቅም አለው። ምክንያቱም ከፍተኛ ፋይበር አለው አብሽ። ፋይበር ደግሞ ጥቅሙ ምንድነው? ይሄ የጥጋብ ስሜት ሰውነት ላይ ይፈጥራል። ለምሳሌ ጠዋትን 1 ብርጭቆ አብሽ ብትጠጡ ረጅም ሰዓት እንዳይረባችሁ ያደርጋል። ፋይበር ስላለው የጥጋብ ስሜት ይፈጥራል። በዛ ሰዓት ላይ ለረጅም ሰዓት ሌላ ምግብ ካልተመገባችሁ ሰውነት ካከማቸው ስብ ላይ እየተጠቀመ ስለሚሄድ ክብደታችሁን ለመቀነስ ቦርጫችሁን ለማጥፋት እጅግ በጣም ይረዳል። ፕሮቲንም እንዳለው ነግሬያችኋለሁ። እሱ ደግሞ ጡንቻም ለመገንባት የራሱ ገዛ ያደርጋል። አብሽ እነዚህን ሁሉ ጠቀሜታ ይሰጠናል። አብሽን እያዘጋጃችሁ ብትጠቀሙ መልካም ነው። አብሽ በተለያየ መንገድ መውሰድ ትችላላችሁ። ለምሳሌ ብዙ ጊዜ በእኛ ሀገር ዘፍዝፎ መውሰድ የታወቀ ነው። ለምሳሌ ማታ በውሃ የአብሽ ዱቄትን ዘፍዝፋችሁ ታሳድራላችሁ። ጠዋት ላይ የጠለለውን ውሃ ደፍታችሁ በሌላ ውሃ በደንብ አርጋችሁ መታችሁ መጠጣት፣ ቀቅላችሁም ደግሞ ከአትክልቶች ጋር እየጨመራችሁ መመገብ ትችላላችሁ ማለት ነው። ይህን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ